ምንም ችግር ትምጣኔ እኮ ለሁለቱም ወንድሞቻቸው ነኝ እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም ለሱም የላከልኝ ነገር አሰምቻለሁ የደወለበትን ሰዓትና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል ጆከር ይሰማል ሰላም ማሜ ይሰማል አንድ ነገር ልስጥ አሁን ብዙ ሰው ሲናገር የሰማሁት አንድ ነገር ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት ታያረግም የድሮ ፍቅረኛውን ያውኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንድ ጆከር አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱን የምትወስደው እሷ ነው አይደል ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ ሴት ልጅ አትበደል ትደብቃለች yes እኛ የወለድንባቸው እንኳን አሳልፈን እንሰጣለን ሴት ልጅ ተጠያቂዋ ራሷ ናት እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለንም ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለነው ጋይስ እና ብዙዎቻችሁ ፎከስ ያረጋችሁት ጆን ዳንኤል ዲስሪስፔክት ያረጋል ሴት ልጅ ክብር የለውም ልጆኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር ያደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ ስታወሩ በቲፎዞና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት ብዙ ጸባለ ብዙ ግጭት አለ ቆይ አንዴ ጆከር ሲወራ ይሄ ነገር የሚሄደው አሁንም ትረስሚ ወደ ብሄር ነው የሚሄደው አዲስ አበባ መጠን ከገጠረ ገብተን ምናምን የሚለው ነገር አይወክለውም በቃ ወንድ ልጅ ነው ፍቅርን ያገናኛቸው በሰዓቱ ፍቅረኛዋ ነበር ሌላ ሰው ዴት አድርጎ ወልዷል በፍቅር መሃል ሊጣሉ ይችላል ንዴት ይኖራል ምናምን አንድ ሴት ልጅ ከሌላ ወንድ ጋር ሄደች ማለት ያንን ወንድ አፍቅረዋለች ሪስፔክት ስላደረጋት ምናምን that's not the point እምታወሩ ተበድላለች በሷ እንደ ሴት የደበቀችው ነገር ይኖራል እንደ ሴት እንቆምላታለን ጆን ዳንኤል ዲስሪስፔክት ያረጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም ፍቅር ነው ያገናኘው ማንም ሊደበድብሽ ይችላል ምን ሊያረግሽ ይችላል ካልፈለግሽው ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው እንጂ ስታወሩ በቲፎዞ ነው የምታወሩት ሚዲያ ላይ ስታወሩ የፎሎወር እና የቪውር ነገር አታድርጉት እውነት ሲወጣ እውነት ነው መውጣት ያለበት እውነቱ ከማን ያለው ከሷና ከሱ ነው የሴት ልጅ ጠጣ ልደውል ትችላለች ና ቢግ ዲል ጎንደር ሂዳ አዲስ አበባ ሆኖ ደወለችለት that's not the point የምታወሩት አካውንት ተዘጋ አካውንቱ አይደለም ከዚህ በፊት ተደብቃለች ተደብድባለች ምናምን ሆናለች ለምትሉት እዛ ላይ ፎከስ አድርጉ መጠየቅ ካለበት ይጠየቃል ከዛ አንዳንዶቻችሁ የተጣላችሁትን ሰው ሪቬንጅ ነው የምታረጉ እንደዚህ አይነት ነገር ሲመጣ ኖ ፌሩ ነው በቃ ፌር መሆን አለባችሁ ሚዲያ ላይ ትላልቅ ፎሎወር ያላችሁ ሰዎች ፌር መሆን አለባችሁ በቃ ወንድ ልጅ አሜሪካን ሀገር እኮ ይደበድባል what's the big deal ኢትዮጵያም ቢሆን እኮ በትንሹ ህግ አለ ካልፈለገችው ትታመሄድ ነው ዲስሪስፔክት ያደርጋል የልጁን አባት አሜሪካ ላይ የልጅ አባት ዲስሪስፔክት ካረገኝ ሎ ያለበት ሀገር ነው ህግ አለ በህግ ነው የምጠይቀው ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም እዚህ ቁጭ ብለን ግን ከገጠር መጣን አዲስ አበባ ምናምን ይሄ ከበር አይደረግም ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሄር ተቀይሩታላችሁ ይሄን ነገር ማለት ነው it doesn't matter ይሄ አይደለም ፖይንቱ ተበድላለች እስከዛሬ ያንን ነው ምን ጠይቀው ከዛ ውጭ ደግሞ እሱም ይገባል እውነቱ ያለ ከሁለቶች ነው ይሄ ነው ልናገር መጥቷል እሱም መጥቷል ምናልባት የኔ ጋር ስለማይስማሙ አከብራለሁ አከብርም የግል እንትን ነው የምታደርጉት እናንተ ካልፈለገች ካልተፈለገ ማሜ ምን አለ መሰለሽ እኔ ለኔ ጃኒ የለቀቀችው ቪዲዮ አለ ያን የተፈጸመው አዶናይ ጋር ከመገናኘት እስር ቤት ከመግባቱ በፊት ነው ይሄ ነገር የተፈጸመው ራሱ መጥቷል እሷ መምጣት ትችላለች ከዛ በኋላ ግን ለኔ ይሄን ነገር ስታስቀምጥ ለምን ይሄን ያክል ከተጎዳችና ከተበደለች ለምን ለኛስ አላከችልንም በውስጥ በኩል ለምን አልነገረችንም ብዙ ባይ ዘ ዌይ ጆከር ሁለቶችን እኔ እንዲያውም ጃኒን ነው ፎሎ ማረጋት ጆኒን እንዲያውም አላረገውም ፎሎ አንደራረግም ኢቨን ልንገር ለሁለቶችም አመለካከታለኝ እንደ ሴት ልጅ ምቆምላት ነገር አለ ግን ወንድ ነው ተብሎ በመታረጉስ ነገር አይደረግም በቃ አንድ ሰው ለሪሌሽንሺፑ ራሱ ነው ተጠያቂ ጋይስ
በፍቅር ውስጥ እኮ ብዙ ነገር አለ። ምን የተጋደሉ እኮ እናውቃለን። ብዙ ነገር አለ። ሰክሬ ልደውል ትችላለህ። በጥፋት ልትደበደብ ማበረታታት የለብንም። ልትደረግ ትችላለህ። አንድ ጊዜ እሱ እያበረታታን አይደለም። ማበረታታት የለበትም። መወገዝ አለበት። ድጋሚ አንድ ጊዜ እንደ ሴት የምንቆምላት ነገር አለ። እኔ እንዲያውም በሴቷ ሳይድ ነኝ። ግን ፌር እንሁን። አንዳንድ ሰዎች ስትነጋገሩ አፋችሁን እዩ። ወደ ብሔር ትቀይሩታላችሁ። ምንም ወደ ብሔር አይቀየርም። እሱ አንደኛ ብሔርተኛ አይደለችም። ፖለቲካ ማንም ሰው ከክፍለ ሀገር መጥቶ አዲስ አበባ ያድጋል፣ ይኖራል፣ ይሰራል። ሚዩት ላድርግሽ። ጆን ስለመጣ እንስማውና ሀሳባችሁን እናንተ ትቀጥ። ይቅርታ ሁለታችሁም እሱን ሀሳቡን እንስማው። የተጠየቀው ጥያቄ አለ። አይ የተደወለበት ከእስር ቤት ከወጣ አዶናይ እስር ቤት እያለ አዶናይ ጋር ነው ያለች እሷ። በዚህን አጋጣሚ ይሄ የላከልኝ ቪዲዮ እሱም በፔጁ ላይ አስቀምጦታል። ራሱን ባልተቤቱ ስለመጣ እዚህ ጋር እስከ ሰዓቱ እስከ ሁሉ ነገር መቼ እንደደወለችለት መካከልም የጠራው ሰው ስላለ ራሷን መምጣት ትችላለች። ሁለቱ በአንድ መቀመጥ ካልፈለጉ እሱን አስወርጄ የእሱን ሀሳብ ከጨረስን በኋላ የእሱን ከሰማን በኋላ እሷንም ማስገባት እንችላለን። ባልተቤቱ አሁን መጥቷል። እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለ ቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገረው የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሸር አድርጉላት ትምጣ። እሷ ቴንኪው ጆከር። አንዴ ቃ ትጠብቀኛለህ። የሆነ ፎቶ አለና እሱን የፈለኩት ነው። እሺ፣ እሱም በትልቁ ከላይ የሚጣ ቦታ ላይ አድርጉት ጋይስ። የኔ ሞዴሬተሮች ማሚ ያልቋጨሽው ሀሳብ ማድረግ አልቻልኩም፣ መቀየር አልቻልኩም። እኔ አሁን በጃኒ እኔ በጣም መወዳት ልጅ ናት ታውቃለህ። በጣም ላይክ እንዲያውም እንደዚህ ጠንካራ ያንግ ልጅ ናት፣ ደስ ትለኛለች ምናምን። ግን በፍቅር ላይ ስትኖር ብዙ አይነት ድራማ ይፈጠራል። ጆከሪ እኔ የማየው በራሴም በሌላም ሰው አየዋለሁ። ሰው ልጅ ሊደዋወል ይችላል። ጃኒ ትበደል ኖ አዶንት እንደዛ ማስብም ሴትም አይደለሁም። እኔ በጣም መወዳት ልጅ ናት። ግን ሚዲያ ላይ ሲመጣ ሁላችን ቶፒክ ስናነሳ ፌር የሆነ ነገር እናድርግ ነው በቃ። እውነት ሲወራ የጆን ዳንኤል ቲፎዞች አንዱን ሰው መሳደብ የለባችሁም። ጃኒን ለመውደድ የጆን ዳንኤል መሳደብ፣ ጃኒን ለመጥላት ደግሞ ጃኒን መውደድ የለብንም፣ መጥላት የለብንም። ሀሳባችን ኦፒኒየን መስጠት እንችላለን ሁላችን። ሴት ስለሆነች እንቆምላታለን። ግን ደግሞ ፌር በሆነ ነገር ነው ምንቆምላት ጋይስ። ሁላችን ፌር የሆነ ነገር ነው ማውራት ያለብን ስናወራ ነው። ጆካ እዚህ ጋር ይሄ ከፍትፍቱ ፊቱ የሚባል ነገር አለ። እኔ እንደምንረዳው ይሄ ልጅ እኔ በበኩሌ አሁንም ግልጹን የምነግረው ከጃኒ ጎን ነኝ፣ ተናግሬያለሁ። አንድ ጆካ ይሄን ነገር ብቻ ቆይሽማ አንድ ጊዜ ቤቱን እኔ መስመር ላስይዘው እና ሁላችሁም ይወጣሉና ጆን እንጠብቀው። አንድ ደቂቃ ነው ያለው። እስከዛ ድረስ እሱ ሀሳቡን ሰጥቶ ሲጨርስ መቀመጥ ካለበት ይቀመጣል፣ መውረድ ካለበት ይወርዳል። ለእናንተ እድሉን እሰጣችኋለሁ። አሁን እሱ ስለመጣ ማውጣት ጥያቄዎቹን አሁን አንተ ጠይቀኝ። እሺ ችግር እኔ እጠይቃለሁ ያለውን ነገር በቪዲዮዎቹም በነበሩት ነገሮች እጠይቃለሁ። ሌሎቻችሁ ሚውት አድርጉ፣ ሚውት እንዳታነሱ። ሲወጣ ሀሳባችሁን መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታፕታፕ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ እሷ ከፖስተችው ቪዲዮ ጀምረ እስከ አካውንቱ፣ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱም ማብራሪያ ስጥበትና እኔም መጠየቅ ያለብኝን ነገር ጠይቃለሁ። ከቁስሉ ስጀምር እጇን የተቆረጠውን አይተኸዋል አይደለ? የእጇ ነው የሚቀጥለው፣ ትከሻዋ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል ጆንዬ፣ ይሰማል። አይቼዋለሁ፣ አይተነዋል፣ ሁሉም አይተውታል። ኔትወርክ እየቆየ ነው የሚደርስ። ኔትወርክ መሰለኝ። የኔ ነው የሱ ጋይስ? የኔ ይሰማል? ይሰማል፣ ለእኔ ይሰማል። ጋይስ ይሰማል አይደል? እሺ። እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከሪ። አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ።
እሺ ቶሎ አሳይቼ ላንሳው ወይ ስቶሪ አደርጋለሁ ኢንስታግራም ስቶሪ አደርጋለሁ። ሀሳብን ጨርስና ቴሌግራም ላይ ለእኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት እኔ ያሳየዋለሁ። አንተም ጋር ስለሚዘጋ ችግር የለም። ይኸው አንተ አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም። ተነሳችን ወጣችና ሩሟን ቆልፋብኝ ውጭ ወታ ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደ መመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያየ ጆከር ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ትችላለህ። ዙም አድርገውና ራቅ አድርገህ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አድርገው። አንተ አርቀው። ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ታውቃለህ፣ ይዘጋባል። አሁን ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። ጆንዬ ዝጋው። ቀጥል ሀሳብን ዝሮ። አሁን ላይ ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር የጃኒ ስልክ ካላችሁ ደውሉላት እንድትመጣ። መሯሯጥ። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምረው አይደለ? ይታያችኋል። ሚስ ኮል አደረገች 20 አለች። እዛው ሆና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዛ ቀን ወይ ስክሪንሾት ያርግና ስክሪንሾት አድርጋ የእሷ ስልክ መሆኑን የእሱ አካውንት መሆኑን ቀኑ ታያችሁ። አይታይም በጀርባ ቆይ በፊት ላድርግ። ወደፊትም ቢሆን ብታደርገው ችግር የለም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ ጃንዋሪ አይታየም። ይታያል። ወደዚህ በኩል ወደ እንትንህ በኩል ጠጋ አድርገው ለጆከር ላክለት። ችግር አሁን ይታያል። ሚውት አታንሱ። ሌሎች እስክሪከዱ ልክላለሁ። ይኸው አካውንት ይኸውልህ፣ እኔ እና እሷ ብቻ የምንኖራበት አካውንት ነው። ይኸው ሌላ ብራ ነው።
ጌታን አታምነኝም? እግዚአብሔርን ምንም እያደረጉ ጌታን አታምነኝም? እግዚአብሔርን ምንም እያደረጉ አለ። ጌታን አታምነኝም? እግዚአብሔርን ምንም እያደረጉ አለ። ጌታን አታምነኝም? እግዚአብሔርን ምንም እያደረጉ አለ። ማውራት ያለብኝን አወራለሁ። ማውራት ያለብኝን አወራለሁ። ማውራት ያለብኝን አወራለሁ። መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለባችሁ። ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይልም ከ24 አይልም ከ17 24 የሚለው 24 የሚለው ድሮ ያወራ ነው ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታንሱ ጋይስ፣ እዩትና በኋላ ላይ ተናገሩ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማሃል? አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል። አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንጻር ከሁላችሁም እድል አልሰጣችሁም። የአካውንቱን መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት። የቱ አካውንት? ስለ እሱ አካውንት አዘግተሃል አካውንት? እኔ እንዴት አዘጋለሁ? ጆከርዬ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ።
ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከር አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን እንትን ልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የእሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር አመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዲ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባት ታመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበልስ። እግዚአብሔር ትምጣ ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብህም፣ አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት፣ ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ጆከርዬ ባይዳዊ አግኝቻታለሁ። አትናገርም። ቤት መታለች፣ እዚህ ስማኝ፣ ቤት መታ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም፣ ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ። መጣች ቤት
ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅ እናገናኙት። አይ አሁን እንደዚህ የደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ ዋሲ ትምጣ እንጠብቃት። ሚዩት አድርጉ። ቆይ ዋሲዬ ሚዩት አድርጉ። ቆይ ልንገረው፣ ልመልስለት ጆከር። ገባ ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሉላትና ጃኒ ትምጣና እሷን ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል፣ ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ፣ ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየም ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ ጆከር፣ ችግር የለውም። ለአንተ እልክልሃለሁ። እኔ እንድታየውም አልፈልግም፣ ወይ ክሮፕ አድርጌ ፊቷን እልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው፣ በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋ አለው። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ አልተ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። በእርግጠኝነት ተመለከተ። ሌላው ግን እኔ ዳንተ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንድ ሀሳብ ልስጠው። ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣል ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። ተበዳይ ነኝ ለሚል ሰው የምርጥ ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር። አይደለም የቆየ ነው ብላችሁኛል። ምንድን ነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኸኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄ እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ። ቦታ እንለቅላታለን። አበባ ትላክ እንደምታች ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለብን ጋይስ። እንደ ሴት ሲበደል እንደ ሴት የምንቆመው ነገር አለ። ፌር ሆኖ ነው በቃ እኔ በራሴ የማወራበት ነገር ነው። ፌር መሆን አለብን። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድን ነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ
በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማሚዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ በሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋወልን። ይህን የመሰለ ነገር ነው ብሎ አስቀመጠልኝ። ይህ ማስረጃ እልክልሃለሁ። ይዞ በወጣ ችግር የለውም። እኔ ራሴ ቪዲዮ ስለምሰራበታል እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይህን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረግኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለግኩት አላደረግኩም ብሎ ፊት ለፊት መጣ። ይህን የመሰለውን ይህን እጇን የቆረጠችው እራሷ ናት። እሱ አላደረግኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ፣ ሀፕን ሊያደርግ ይችላል ምናምን። ጋይ ስሶኬ እንደ ሰው አመለካከት ነው ይሄ ታውቃለህ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን፣ ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው። በቃ ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ፣ በቃ ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው። የሆኒም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ያለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄው ሁሉ ነገር እሱ ተናግሯል። አሁን የእሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷን መታ ይሄን አላደረግኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ ለዚህ ሁሉ ጉዳት ያደረስከኛል፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላሉ። አስፈላጊ ከሆነ ስለሷ እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች፣ 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር፣ ተኝቼ ነው፣ ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታደርጉ ቲፎዞዎች ናቸው። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታደርጋላችሁ፣ እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፔርሞን ደስ አይፈራም አይደል? እኔ እንደዛ ነው። እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሷ አትመጣም? ሆነ እኮ በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መንጣት መድረስ የነበረባት እሷ ነች። ተበዳይ ነች ብላ ቀድማ የወጣች ጆንዳኔ ልኮቶ ቪዲዮ አላሳይም። አሁን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኝ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷን መታ የተበደለችውን ነገር ፊት ለፊት እሱ ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለእኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝናን ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም ማለት እኮ ነው። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ?
እምጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ ማሜ አንዴ ላውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይህን መኪና ስገዛ ማለት ነው ገብታ ትናገር። ይህንን ውሸት ከሆነ እስካሁን ድረስ ውክልናው አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች፣ ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና ምጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለእኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎችን ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያውያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያውያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዲያሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለእኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አድርጉ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሀሳብ መስጠት ትችላላችሁ። ሁሌ የተደፋፍነው አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስ እና በተከታይ በስድብ በተለያየ ነገር የሰው ሀሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷም ጓደኛ ነች። ጆን ላፊ ነገር ከተናገር አስወጣል። ጃኒ ላፊ ነገር ከተናገረች ሚውት አረጋታል። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም። ለምንድነው ሳይድ የሚይዘው? ለምንድነው እኔ ሳይድ የሚይዘው? እኛም እኮ ነገር ነው የምናወራው። አይ በውስጥ እየጻፉልኝ ነው። ትናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች ከእስር ቤት ከወጣ ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው የምንሆነው እኛ። ማሜ ቆይ እኔ ለአንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወል እና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንዲሁም ጆን ዳንኤል ተፈታ፣ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ጆከር ጥያቄ አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው። 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው የተሰበሰቡ። የሚያስፈራት ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት፣ ትመጣለች። ማውራት ያለባትን ታወራለች፣ እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ ይኸውልህ ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው የሆነ ሳይድ ሊቀጧችሁ ነው። ዝም በሏቸው። ማንም ባለውና በማንም የምመራ ሰው አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድር ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው እቀርባታለሁ። እሷንም እቀርባታለሁ፣ እሱንም እቀርባለሁ። አልቀርባቸውም ሁለቶችንም፣ ግን ትክክለኛ ነገር መወራት አለበት። ሀይድ አታድርጉ። እዚህ ፎሎወሮች ሀይድ አታድርጉ አንድን ነገር። ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ። እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሽፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ።
ሳይድ ባይ እንዴ ልጁ ታስሮ ነበር እኮ ያው ልንገርህ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። ኧረ እኔ በዳይ አይደለሁም ጆከር። በዳይ ኮንኩኝ በህግ ልጠይቅ፣ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ ስለተ አዳምጠኝ። መንግስት ይፈልግኝ። ህግ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችው ቪዲዮ ላይቭ ላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሀሳብ ያለ መስጠት ምንድን ነው ችግሩ? ወይስ ሰማኝ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም፣ ዝም ነው በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው፣ ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይህን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተም አታንቋጥጣትም እሷም አታንቋጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈለግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷን መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱስ ይጎዳል? እሷ ሴት ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው አሁን ጆንም እሷ ትምጣ ነው እኔ አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን ነን አይደለም? ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባትም። ኖ ስልክ አላት አይደል? ለምን አደውልላትም? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታል? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ነገር ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪን ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ። ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ፣ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርድሃል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለሁ። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለ እሷ እየተወራ ነው፣ ስለ እሷ ጉዳይ እየተወራ ነው። መጥቶ እኔ ይህንን ነገር አልሰራሁም፣ አላደረግኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ነው ያለች። ደውላ እያስቸገረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር
ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጁን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳየ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረ እና ተከታዮቻችን እየተደናገሩ ስለሆነ ያሉት ይሰማኛል። በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣች ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንትም ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። መብት ነው፣ መውጣት ያለውን ነገር ይላክልህ። እሱ ጥሩ ነገር ነው። ሌላው ደግሞ ያለክልኝ ችግር ማውጣት ያለበትን እወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አልክልህም። እንደዛ ጆከርዬ የሚወጣ ነገር አይደለም። ለሚዲያ ፍጆታ የሚውል ብቻ ነው ለእኔ የምትልክልኝ። እንደዛማ ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። እሺ አባት፣ አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁ ሚስጥር እኔ ለእኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር። ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ የተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራል? ለምን ያወራሉ ሁለቱ? ለምን ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያደረገ ነው ማለት ነው። እሷም ባሏ ላይ ቺት እያደረገ ላይክ ቦይፍሬንዷ ላይ ቺት እያደረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ናው ነው የምነግርህ ጆከር፣ ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒ የሱ እሱ ሚስት እያለው በዚህ ደረጃ በሱ ከሷ ጋር መሞዳሞድ የለት። በቃ ኤክስ እኮ ኤክስ ነው አለኛ ስናቅ ኤክሱ ነች ኤክሷ ነው። ውዝ ሪስፔክት ሊከባበሩ ይችላሉ፣ ሀይል ሊባባሉ ይችላሉ። ተጎዳ ሲባል እሱ መጣር የለ አዳምጥኝ። እሱ መጣር አሳይ አይደለ? ሲያሳይ እሷ መጣ ያለመናገር ምንድነው ችግሩ? ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷ ማዶና ላይ ትሞዳሞዳለች፣ እሱም ናየው ላይ እየተሞዳሞደ ነበር። እሷ ናት አለ እኮ ክስ አቀረበ እኮ ካልፈለክ እኮ አታነሳም። ጆከር ለእኔ ደቂቃ እባካችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። በተራ እናውራ። አንድ ስለነበረ ስር ሳዳምጥ ነበር እና አሁን ከሰማው በኋላ ጆካ ያለውን እስማማለሁ። ምንድን ነው ያለው?
እሷ የውላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው ማትናገረው? ይሄን ላይ ነው ማየት ያለብን። ትክክለኛ ጥያቄ ነው። ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን። ከጆከር እና ከማሜ ውጪ ሁላችንም በእሷ ሳይድ ነበር።